እዚህ ዊኒፔግ ካናዳ ውስጥ መጥተው መኖር ከጀመሩ በኋላ አንዳንድ ወዳጆቹም ጓደኞቹም ስንጠይቅ ለኮሚኒቲው በጣም ከፍተኛ አገልግሎት ሰጥተዋል። ዲስከሬጅ የሚያደርጉ ነገሮችም ገጥመውኝ ነበር። የጀመሩትን መንገድ አቋርጦ እስከ መተው ተስፋ መቁረጥ ውስጥ የሚከት ነገር አበሻዊ ወኔ የመጣችብኝና እንዴት ነው ንቀት ነው ማስተርስ እያለኝ እንዴት ነው ማስተርስ አልሰራም አልኩና ተውኩት። ዶክተር ሆኖ የሚመጡ አሉ፣ ኢንጂነር ሆኖ የሚመጡ አሉ። አገሬ ያልካት ቦታ እንደ ዜጋ ያልተቆጠርክባት አገር የእናንተ ህይወት አሁን እዚህ ያለው ህይወት የተሳካ ነው ማለት እንችላለን። ወጥተን መቅረት የለብን። ኃላፊነትና ግዴታ አለብን ሀገራችንን ማገልገል። ከትምህርት ይልቅ ጥቃቅን ስራዎች ላይ ይገቡና በዛው ከፕሮፌሽናቸው ይርቃሉ። የ14 ዓመት ልጅ ምን አይነት የፖለቲካ እውቀት ኖሮት መንግስት ይገልብጣል ተብሎ ይገደላል? ኢትዮጵያ ኮሚኒቲ በጣም የሚያሳዝነው ይሄ ነው። ይቻል ነበረ ስልጣን ከሆነ ግብ ወይ አገር ቤት በደንብ አላገለገሉበትም ወይ እዚህ መጥተው ደግሞ የኔ ህይወት ዝም ብሎ ከትምህርቱ ጋር የተያያዘ አይደለም። መስሪያ ቤት ነው ፒኤችዲዎቱንም እንዲሰሩ የረዳሁትና የሰሩት ወይስ በራስዎት ነው? እዚህ ሀገር እንግዲህ ብዙ ጊዜ የሚነገር ነገር ምንድነው ያለው? ምን ታውቃለህ ሳይሆን ማንን ታውቃለህ የሚባለው። እዛ ማስተርሶን የተሰሩ እኔ አሁን አገር ቤት በጣም የሚገርመኝ መግቢያ ፈተና ነው እኛ ድሮ የምናውቀው። አሁን ደግሞ መውጫ ፈተና የሚባል ነገር አለ። እኔ ምን ማለት እንደሆነም አይገባኝም። ሰዋዊ መጽሐፍ የተባለው ፕሮግራማችን ነው። ዛሬ ተነባቢ አድርገን ያቀረብንላችሁ ዶክተር ታዬ ዘገየ ይባላሉ። ዶክተር ታዬ እንኳን ደህና መጡ። እኔ ዛሬ ጋብዛችሁ እዚህ ስለጠራችሁኝ እጅግ በጣም አመሰግናለሁ። እኛም እናመሰግናለን የህይወት ተመክሮትን ሊያካፍሉን እዚህ ድረስ ስለመጡ። ጥያቄን የምጀምረው አሁን በምን አይነት ስራ ላይ ነው ያሉት? በአሁኑ ሰዓት በካናዳ መንግስት በፌዴራል መንግስት ስር የሚካሄደው የእርሻ ምርምር ጣቢያ ውስጥ በረዳት ተመራማሪነት እየሰራሁ እገኛለሁ። ምን አይነት ስራ ነው የሚሰሩት? ምን አይነት የምርምር ውጤቶችን? በእርሻ ነው ትምህርቴም የጨረስኩትም ምርምሩም በእርሻ ላይ ነው። ከእርሻም ደግሞ በተለይ በስንዴ በገብስና በአጃ ላይ በአንድ በተለየ በሽታ ነው በዚህ ሀገርም ሆነ በብዙ ሀገሮች እነዚህን ሲሪያልስ ይባላሉ ስንዴ ገብስ አጃን የሚያጠቃ የፈንገስ በሽታ አለ። በየጊዜው ይቀያየራል። አንዴ መድኃኒቱ ወይም መፍትሄውን ሰጥተ የሚቆም ሳይሆን ምርምሩ ይቀጥላል። የዛሬ 5-6 ዓመት በሽታን የሚቋቋም ዝርያ ከነበረ ፈንገሱም ደግሞ በጣም ብልጥ ነው። ለመኖር እየታገለ እስካሁን ድረስ ያው አንዴ አንዱ እያሸነፈ አንዱ ሲያሸንፍ አንዱ እንደዚህ ያለ ምርምሩ እንደቀጠለ ነው። እዚህ ዊኒፔግ ነበር የምሰራው። የምርምር ጣቢያው ሲዘጋ ወደ ሌላ ከተማ ተቀይሬ ያለው በ1927 የተቋቋመ በፈረንጆች አቆጣጠር የተቋቋመ የምርምር ጣቢያ ነው እና ብዙ ተመክሮ ያለው ለዓለምም ብዙ ግኝቶችን ያቀረበ የምርምር ጣቢያ ነው። መልካም። ወደዚህ ስራ የገቡበት ምክንያት የእርሶ ምርጫ ነው ወይስ ከሀገር ቤት ይዘው የመጡት ልምድ ነው ወደዚህ የገፋውት? እኔ እንግዲህ ባክግራውንድ የሚሉት ፈረንጆቹ ትውልዴ ከድሃ ቤተሰብ በግብርና የተሰማሩ ቤተሰቦች ናቸው ያሉኝ። ነጋ ጠባ የምታየው ግብርና ነው። እንዴት እንደሚሰሩ፣ እንዴት እንደሚደክሙ፣ እንዴት ከተፈጥሮ ጋር እየታገሉ እንደሚያመርቱ የምታየው ነገር ነው። እኔ በነበርኩበት በምስራቅ የኢትዮጵያ ክፍል ከሀረር ከተማ ወጣ ብላ ያለች አንድ ከተማ ውስጥ ነው የተወለድኩት። እዛ ከተማ ውስጥ ትምህርት ቤት እስከ 6ኛ ክፍል ብቻ ነበረ በእኔ ጊዜ። ከዛ 6ኛ ሲያልቅ ወደ ሀረር ከተማ መጣው። ከዛ እንግዲህ ብዙ ነገሮችን እያየም ከጓደኞችም በትምህርት ቤት ውስጥ ምንትን እያልክ ሃይ ስኩል 2ኛ ዓመት ደረጃ ከጨረስኩኝ በኋላ ሀረር መድኃኔዓለም 2ኛ ደረጃ ትምህርት ቤት ወደ ዩኒቨርሲቲ መግባት ነው እና ወደ ዩኒቨርሲቲ ሲገባ ብዙ ጊዜ በጭንቅላቴ ውስጥ ያለው ያው ያደግኩበት ማህበረሰብ የግብርናው ማህበረሰብ ስለሆነ እሱ ነው የሚታየኝ። ግን ዩኒቨርሲቲ ስትገባ ያው ሳይንስ፣ ሕክምና፣ መሐንዲስ፣ ጥብቅና ምናምን የሚባሉ ትምህርቶች አሉ። ግን እሱ ነገር ብዙ ከበስተጀርባ የነበረ ነውና እንደጨረስኩኝ 2ኛ ደረጃ አለማያ እርሻ ኮሌጅ ገባው። በዛው ቀጥላለሁ ብዬም ባይሆንም
በወቅቱ በነበረው አንድ ዩኒቨርሲቲ ነው የነበረው፣ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ይባል የነበረው። ምናልባት ብዙዎቻችሁ የማታውቁት በስም እንጂ አለማያ እርሻ ኮሌጅ ከአዲስ አበባ ዩኒቨርሲቲ 525 ኪሎ ሜትር ርቆ ያለ አንድ ፋክልቲ ነው፣ የእርሻ የግብርና ፋክልቲ ስለሆነ አንድ አመት እዛ ተምረህ ሁለተኛው አመት ምርጫ ላይፍ ሳይንስ ከሆነ አዲስ አበባ ሄደ የፈለከውን ትምህርት በላይፍ ሳይንስ ደረጃ የባዮሎጂ ነክ ትምህርቶችን እዛ መቀጠል ትችላለህ። እና እስቲ አንዱን አመት እዚህ ልማርና ሀሳቤን ከቀየርኩ ወደ አዲስ አበባ ሌላ ትምህርቶችን እማራለሁ ብዬ ሄድኩኝ። ግን በፊትም ሳስበው የነበረውን ግብርና እዛ ደግሞ 11 ጋሻ ላይ የሚሰሩትን ኮሌጁ 11 ጋሻ የነበረው ቦታ ነው። ምርምሩንም ስታይ ከብቶቹን፣ እጽዋትን፣ የምርምር አካሄዱንም ትምህርቱንም ስታይ በዛው እንድቀር ሆኜ ያው በፊት ያሰብኩትን እንድቀጥልበት ሆኛለሁ። እንደው የትውልዶትን አካባቢና አንተን ሲያስታውሱ ብዙ ጊዜ ሰዎች የነገራቸው የነሱ የማንነታቸው መነሻ ቤተሰብ ነው። ስለ እናቶና ስለ አባቶ አጠር ያለ ታሪክ ይንገሩን። እንግዲህ የትኛውንም ወገን ማለት አው በቤተሰብ በአባት ራሱ ብዙ ታሪክ አለ፣ በእናትም እንደዛው ብዙ ታሪክ አለ። ግን ያው ከተወለድን በኋላ ነው የምናውቃቸው ወላጆቻችንን። ቅድም እንዳልኩት ከድሃ ቤተሰብ ውስጥ ነኝ። ብዙ ኑሮን ለማሳካት የሚጥሩ ወላጆች ነው የነበሩኝ። 3 ወንድሞች 3 እህቶች አሉኝ። ከኔ ጋር 7 ማለት ነው። 2 ልጆች በህይወት የሉም፣ በፊቱኑ ማለቴ ነው። የኔ ታላቅ የነበረ አሁን የቤተሰቡ ታላቅ ነኝ። ከኔ በፊት የነበረና ከኔ 3ኛ የነበረ ወንድሜ አልፏል። እሱ እንኳን ሲያልፍ አውቃለሁ ልጅ ቢሆንም እና ይሄንን 7 ቤተሰብ ያለበትን 7 ልጆች ያለበትን ቤተሰብ ለማስተዳደር ለማኖር እንደ ማንኛውም ኢትዮጵያዊ በነበረው ስርዓት ውስጥ ከፍተኛ ትግል እያደረጉ የኑሮ ትግል እያደረጉ የኖሩ ቤተሰቦች ከዛ እንግዲህ ኑሮን መታገል ብቻ ሳይሆን ተፋቅሮ መኖርን ተዋዶ መኖርን ብዙዎቻችሁ እንደምታውቁት አድማጮችም ወይም ተመልካቾችም እንደሚያውቁት በኢትዮጵያ ውስጥ በተለይ ቀደም ብሎ በነበረው ሁኔታ ባል፣ ሚስት፣ ልጆች ብቻ የሚባል ነገር የለም። ያጎት ልጅም ይመጣል፣ ያክስት ልጅም ትመጣለች፣ ሌላው ያጎት ልጅ ይመጣል። ቤተሰብ ሆነ ነው የምታድገውና ወንድም እህት ስትል የስጋ ወንድምና እህቶች ብቻ ሳይሆን ከነሱ ጋር ሆነን እናትና አባቶቻችንም እየረዱን በጥሩ ሁኔታ ተፋቅረን እንድንኖር ያስተማሩን፣ ስርዓት ያስተማሩን፣ ግብረገብነት እንዲኖረን ያደረጉ፣ ትምህርት ቤት ሲጀመር ደግሞ ዘመናዊ ትምህርት ቶሎ ወደ ትምህርት ቤት ውስጥ እንድንገባ ያደረጉ ቤተሰቦች ነው ያሉን እና በጣም ትልቅ ክብር ነው ያለኝ። በህይወት ባይኖሩም ዛሬ እናትና አባቶቼ ለዚህ ያበቁኝ የነሱ የስራ ውጤት ነው እላለሁ። እንግዲህ ጥያቄዎቼ እዛም እዚህም ናቸው። እንደዚህ ያልኩ ነው የምጠይቀውና በማህበራዊ ህይወት ተሞክሮ የሚጀምረው እንግዲህ ያው እንዳሉት ከቤተሰብ ነው፣ ከአስተዳደግ ነው። እዛ ያደጉበትን መንደር በተለይ ደግሞ ያደጉባትን ቤተሰብና ጎጆ አስበው አሁን እዚህ ሀገር ከመጡ በኋላ መቼም ረጅም ጊዜ ነው ያሳለፉት ብዬ አስባለሁ። እዚህ ሲያነጻጽሩት ምን ይሰማዎታል? ምን አይነት ምልከታ አሉት በዛ ጉዳይ? ብዙ ሰው አገር ውስጥ ሆነን የውጭው ዓለም ያው የሰለጠነ ዓለም፣ የተራቀቀ ዓለም፣ የተማረ ህብረተሰብ አድርገን እንቆጥርና እኛ ያለንን የህብረተሰብ ቫልዩ አንረዳውም ወይ ደግሞ ምን ያህል ትልቅ መሆኑን አናቀውም። የውጭው ስለሚታይ በትምህርት ስልጠና የትምህርት ምናምን የሚባለው ይሸፍነዋል። እና አገር ውስጥ ያየነው ማላቀው ትልቅ ሰው አባቴ ነው። መንገድ ላይ ከልጆች ሲጣሉ ቢያይ አስቆሞ ቀጥቶ እንደ ልጆቹ አርፈ ቁጭ በል ምናምን ብሎ በኩርኩም መጥቶ ለመጉዳት አይደለም ስነ ስርዓት አስይዞ ሌላውም በእድሜም የተለያየም ሰው ልጆችም ቢሆኑ አክብሮ ያንን ውሳኔ ተቀብሎ ሲኖር ነው ያደግ ነው። እዚህ የማህበረሰቡ አስተሳሰብ ትልቅ እንትን ሽፍት ነው። ምን ማለቴ ነው?
እንኳን የሌላ ሰው ማታቀውን ልጅ እንደዛ ማድረግ ቀርቶ የራስህንም ልጆች ቢሆን በጥንቃቄ ህጉ አይፈቅድልህም የሚባል ነገር ስላለ የሌሎቹንም ወይ ለስልክ ደውለ ታናግር ካልሆነ በስተቀር እየቀጣው ምናምን ይሄ ልክ አይደለም የሚባል ነገር የለም። ብዙ በሁል ጊዜ የሚነገር አነጋገር በአፍሪካ ውስጥ አንድን ልጅ ለማሳደግ ቪሌጁ ወይም ደግሞ ጠቅላላ ህብረተሰቡ ያስፈልጋል የሚለው it takes a child a village to raise a child የሚሉት በትክክል የምታየው ነው። እዚህ እንደዛ አይደለም እና ትልቅ ልዩነት አለው። በሌላ በኩል ደግሞ አንዳንድ ትንሽ መስተካከል ያሉባቸው ነገሮች አሉ። አርፈ ቁጭ በል ጣልቃ አትግባ፣ ትልቅ ሰው ሲያወራ ጥልቅ አትበል ምናምን የሚባለው ማዳመጥ መልመድ መቻል አለብን እና እንግዲህ አሁን ብዙ ጊዜም ስለሆነ ከሀገርም ከወጣው ያ ነገር ቀጥሏል ወይስ ተስተካክሏል አላውቅም። የልጆችንም እንትን ማዳመጥ መቀበል ነጥብ አላቸው እኮ እነሱንም ማየት ያስፈልጋል የሚለውን ነገር መቀበል የሚያስፈልግ ይመስለኛል። ትክክል ነው። ስለ ፕሮፌሽናል ህይወቶ እስቲ ትንሽ ይንገሩኝ። መነሻው አለማያ ነው። ከዛ በኋላ ፈርስት ዲግሪ ብቻ ነው ኢትዮጵያ ውስጥ የሰሩት ወይስ ማስተርሶንም እዛው ነው የሰሩት? አዎ መነሻው አለማያ ስር ሰደደ እንበል። መነሻው ቤተሰብ ነው፣ ግብርናው ነው የቤተሰቡ እንትን ነው። አለማያ በእርግጥ አዎ ስር እንዲሰድ ሆኗል። እዛ የምታያቸው በወቅቱ የነበሩ መምህራኖች ሲያስተምሩም ችሎታቸው ከየትኛውም ዓለም ውስጥ ካሉ ፕሮፌሰሮች የማይተናነሱ ስለነበረ ማስትሬት የሌለው ሰው በእኛ ጊዜ አያስተምርም ዩኒቨርሲቲ ውስጥ። አሁን ወይም እኔም እዛ በመጨረሻው አካባቢ በነበርኩ ጊዜ እንዳየሁት ዛሬ ተመርቀ ነገ ማስተማር ዩኒቨርሲቲ ውስጥ አትችልም። እዛ ስራ ካገኘ ላብ አሲስታንት ሆነህ ነው የምትቀጥለው እና ወዲያውኑ ከአንድ አመት በኋላ ለማስተርስ ውጭ ትላካለ። በዛን ጊዜ አገር ውስጥ የማስትሬት ፕሮግራም አልነበረም። ውጭ ተምረህ ከመጣ በኋላ በማስትሬት ታስተምራለህ። ከዛ ደግሞ ወደሚቀጥለው ሶስተኛው ዲግሪም ትሄዳለህ። አንዳንዶች ውጭ ተልከውም አተምረውም ማስትሬታቸውን ሳይዙ የመጡ አንድ አስተማሪ የአማርኛ መምህር ነበረኝ፣ ዮሐንስ አድማሱ የሚባል የታወቀ የስነ ጽሁፍ ሰው አስተማሪ፣ የአማርኛ አስተማሪ ነበር። አማርኛን በእንግሊዝኛ ነበር የሚያስተምረን ማለት ትችላለህ። ብዙ እንግሊዝኛ እንትኖች ይናገራል። ቋንቋውም በደንብ ነው እንትን የሚለው። ማስትሬቱን ሳይጨርስ ነበር የተመለሰው ከፕሮፌሰሩ ጋር ተጣልቶ ውጭ ሀገር። ጋሽ ይቅርታ ስላቋል በጣም ግትር ነው በባህሪው ይባላል አይደለም። እንግዲህ ያኔ የነበረኝ ግንኙነት በመምህርና በተማሪነት ደረጃ ነው። የሚያስተምረውን ያውቃል፣ የሚናገረውን ያውቃል። ስርዓቱን የሚቃወም ሰው ነው። ስራውን በስነ ስርዓት ይሰራል። ከዛ ውጭ ያለ ህይወቱን በዛን ጊዜ አላውቅም። ግን እያደግኩኝና ወደ ዩኒቨርሲቲውንም ወደ ላይ ይሄን ስንሄድ ያው በስርዓቱ ላይ ከፍተኛ ተቃውሞ ከሚያነሱ ሰዎች ውስጥ እንደነበረና ታጋይ መሆኑን አውቃለሁ እንጂ ግትርነት ለኔ የግትርነት ትርጓሜ ይሄ ብርጭቆ ነው ኩባያ ነው ስለ የለም ብርጭቆ ነው ብለህ ስትከራከረኝ እንዴ አታይ እንዴ እጅ መያዣ ያለው ምናምን ብዬ እንትን ስል መያዣ ቢኖረውም ብርጭቆ ነው እያልከኝ የምትከራከረኝ ከሆነ ግትር ነህ እልሃለሁ። እንግዲህ እንደዚህ ሲምፕሊፋይ አድርገው እንደዛ አይነት በአቋሙ የሚጸና ሰው ነው ለማለት ነው። እሱ ትክክል። ኢንተረስቲንግ የሆነ ስቶሪ አለው በአደፍርስ መጽሐፉ ላይ እሱን ለማለት ፈልጌ ጠንካራ አቋም እንዳለው እና ብዙ ደግሞ የጠለቀ እውቀት እንዳለው ከአማርኛውም ውጪ በሀገራችን ጉዳይ ላይ በስርዓቱ መጥፎነት የሚንገበገብ ሰው ስለሆነ ካነሱት አይቀር ብዬ ነው። ምን አይነት አስተማሪ ነበር? በጣም ጎበዝ መምህር ነው። 45 ደቂቃ እዛ ቆሞ የሚያስተምረን ጊዜ ሲጋራ ማጨስ ይፈቀዳል። ሲጋራ ሲያጨስ ክልክል የለውም ማለት ነው። ፍቃድ እንኳን አይጠየቅም። አንድ ጭስ የሚወጣ ነገር የለም። ዋጥ ነው የሚያደርጋት እና እሱ እንዳውም እንዲህ ጉልበት የሚሰጠው ሁሉ ነው የሚመስል። በጣም ጎበዝ ሰው ነው። በጣም አዋቂ ነው። ተማሪዎቹንም በጣም የሚረዳ በሚችለው መንገድ በጣም የሚያስረዳ ነው እና ከነበሩት መምህራን ውስጥ ትልቅ መምህር አድርጌ የምቆጥረው አንዱ እሱ ነበር። እስቲ ወደ ጥያቄ ልመለስና ከዛ ማስተርሶን የተሰሩ ከዛ በኋላ መልሼ ወደ ካናዳ ነው ማመጣት። እንዴት ወደ ካናዳ መጡ? ህይወትን እንዴት አገኟት? እዚህ ብዙ ታሪክ ነው ያለው። እንግዲህ አልጋ ባልጋ አይደለም። ማስተርሱም እንዲሁ በእንትን አልመጣም።
ከአለማያ ራሱ ከመመረቅ በፊት በጣም ቆይቻለሁ ዩኒቨርሲቲ ስገባ ማለት ነው። በንጉሱ ጊዜ ነው አለማያ እርሻ ኮሌጅ የነበርኩት። በየአመቱ አንደኛ አመት ሁለተኛ አመት እያለ አመቶች በስነ ስርዓት አላለቁም። የለውጥ ዘመን የነበረበት ማዕበል የነበረበት ጊዜ ስለሆነ ከተማሪዎች ማህበር መሪ ከጥላውን ግዛው መገደል ጀምሮ ያን ጊዜ አልገባውም ዩኒቨርሲቲ። እሱ በ62 ነው የተገደለው በኢትዮጵያ አቆጣጠር። ያን ጊዜ 12ኛ ክፍል ነበርኩኝ እና ከዛን ጊዜ በሚቀጥዬ ስገባ አንዱንም አመት ሙሉ አመት ያለ ትምህርት ሳይቋረጥ ጨርሰን አናቅም። የነበረን መሳሪያ ያው ትምህርት ማቆም ነው። እንማራለን፣ እናቆማለን፣ እንማራለን። ግቢውን ለቃችሁ ውጡ ይባላል። ከወጣ ተማሪ ይበታተናል። ተሰርዘውና እንደገና ትቀጥላለህ። እንደዛ እየተባለ የቀጠልንበት ሁኔታ ነው እና በመጨረሻ ሶስተኛ አመት እንደነበርኩኝ ከሶስተኛ አመት በፊት ያው እድገት በህብረት የሚባልም ነበረ። እድገት በህብረት ዘመቻ ይወጣል። ከዘመቻ መልስ ትምህርት እድገት በህብረትንም ያው አላጠናቀቅንም ብዙዎቻችን። ምክንያቱም የስርዓት ለውጥ መጣ። የስርዓት ሳይሆን ንጉሱ ተገለበጡ፣ ወታደራዊ መንግስት ስልጣን ያዘ። ዋናው ተቃዋሚ ኃይል ሆኖ የነበረው በዛን ጊዜ ፓርቲዎች ስላልነበሩ የተማሪው በተለይ የዩኒቨርሲቲ ተማሪ እና የተማሪው እንቅስቃሴ ወደ ሀይ ስኩልም ገብቶ ስለነበር ተማሪውን መበተን ስለነበረበት ቶሎ ቶሎ የተዘጋጀ ነገር ነው የእድገት በህብረት እውቀትና የስራ ዘመቻ የተባለው። እዛ ሄድን፣ ሳንጨርስ ተመለስን። ገበሬውን ለማደራጀት ተሞክሯል። እንግዲህ በዚህ በተማሪውን በዩኒቨርሲቲ ውስጥ ባለፍንበት ዘመን ህይወታችን ከሰፊው ህዝብ ጋር የተዋሃደበት ነው። የሰፊውን ህዝብ ድምጽ መሆን ነው የተቻለው። በንጉሱ ጊዜም ብዙ ተጫዋል። ከዩኒቨርሲቲ ተባረን ዩኒቨርሲቲው አንድ አመት ተቀተን ተዘግቶ እንዳንማር ተደርጓል። ከአመት በኋላ የተመለስንበት ጊዜ አለ በንጉሱ ጊዜ። በደርግ ጊዜ ወደ እድገት በህብረት ከተበተን በኋላ ያው 2 አመት መቋረጥ መጣ። እንትኑም ኖረም አልኖረም። ከዛ በኋላ ተመልሰን ትምህርት ቤት ስንገባ እድገት በህብረትን ያላጠናቀቀ አይገባም ምናምን ሁሉ የሚባል ነገር ነበር። መረጃ ይዘ ምናምን መጨረሻ ቀየሩትና እሱን ሁሉ መግባት ቻልን። እንደገባን ደግሞ ያው ወታደራዊ መንግስት ነው ስልጣን ላይ ያለው። ታስረን ወደ መታሰር መጣና እስር ቤት ገባው። 2 አመት ያህል ቆየው ትምህርቴን ሳልጨርስ ማለት ነው። እንግዲህ ወደ ጥያቄ ስመጣ እኮ ለማያገባው ወጣው ማስተርስ ጀመርኩ እንዳልሆነ ለማስረዳትም ያክል ነው። 2 አመት እስራት በኋላ በዛ ወቅት ደግሞ አገሪቷም በከፍተኛ ነውጥ ውስጥ የነበረችበት ነው። የሶማሌ ጦርነት የነበረበት ጊዜ ነው። እስር ቤት ውስጥ ሆነ መድፍ ሲተኮስ ትሰማለህ። በሺ የሚቆጠር እስረኛ አንድ ግቢ ውስጥ ሆኖ መድፍ ሊወድቅብህ ይችላል። ጠቅላላ ሊያልቅ ይችላል። የህግ እስረኛውም የፖለቲካ እስረኛውም አንድ ላይ ነው የነበር ነው። ማታ ማታ ዝም ብሎ ሲተኮስ እንደዚህ እንደምታየው እንትን ቆርቆሮ ሲበሳሳ ሁሉ ታያለ። የላውንቸር ምናምን የሚሉትን እንትን እያሉና እነዛን እንትን ብለን ከ2 አመት በኋላ እኔ ትምህርት ቤትም ስንፈታ ሀረር ውስጥ በከፍተኛ ደረጃ እስረኞች የፖለቲካ እስረኞች የምንባለው እየተለቀቅን ነበር። በዛን ወቅት አዲስ አበባ ደግሞ 5 አመት 8 አመት እየተፈረደባቸው ወደ ሆነ ይገባሉ። እና ከወጣን በኋላ ያው ትምህርት አንድ ሴሜስተር ነበር የቀረኝ። እሱን ጨረስኩኝ እና ወደ ትምህርት ቤት ከመግባቴ በፊት ላለመግባት ስራ ፍለጋ በዚሁ በእርሻ ነክ ነገር ብሞክር በፍጹም ስራ ማግኘት አልቻልኩም። የመልቀቂያ ደብዳቤ ስላልነበረኝና ሳልወድ ተመለስኩኝ ማለት ነው ወደ ትምህርት ቤት። እሱን ስጨርስ ሳልጠይቅ ስራ እዚህ ነው የምትሰራው ተብዬ ተመደብኩኝ፣ ቡናና ሻይ። እና ቢያንስ እንዳው ያንን ታክስ ከፋይ ህዝብ ታክስ እየከፈለ ምንም ሳልከፍል የቲዩሽን ፊ የሚባል ሳልከፍል ዩኒቨርሲቲ ውስጥ እየኖርኩኝ እዛ እያደርኩኝ ያስተማረኝን ህዝብ ለ2 አመት አገልግያለሁ። መቼም ብዙ ባይባልም ሁኔታው አስገድዶ ነው። እና ስወጣ ከሀገር ስወጣ እንደ ሌሎቹ ምናልባት በእግር በሱዳን በምን በሶማሌ ብዬ አይደለም የወጣሁት፣ ለትምህርት ተብሎ ነው የወጣሁት። እድገት በህብረት የነበርኩኝ ጊዜ ሱዳን ጠረፍ ነበርኩኝ። ያን ጊዜ መውጣቱ ይቀል ነበር። ግን የት ነው የምትወጣው? መውጣት የለም፣ ውስጥ ነው ትግል ያለው ሀገር ውስጥ በሚል ነው 2 ቀን የእግር ጉዞ በማድረግ ወደ መሀል ከተማ መመለስም የቻልኩት በዛን ጊዜ። እና ውጪ እስከወጣ ድረስ
እንዳሁኑ ኮምፒውተር ምናምን ቢኖር ኖሮ እንደማልወጣ እርግጠኛ ነኝ። ምክንያቱም ጸረ አብዮተኛ ተብለህ ታስረህ ከምስራቅ ኢትዮጵያ መሀል ከተማ እና ምዕራብ ኢትዮጵያ ነበር የምሰራው። እንደማይለቁኝ አቅ ነበረ። ግን ኮምፒውተራይዝድ ሲስተም ስላልሆነ በወቅቱ ደግሞ የተመደብኩበትም ስራ መሄድ የሚችሉት የተወሰንን ስለሆን 3 ሆነን እንድንወጣ ተደረገ ለመማር ማለት ነው። እዛ እንግዲህ ሩቅ ምስራቅ ነው። እዛ ማስተርስ ለመማር ቻልኩኝ። ተመልሼ እንዳገለግል ይጠበቅ ነበር። ገና ስወጣ ነው እንደማልመለስ የማቀው ወስኜ የሚወጣሁት ማለት ነው። ምክንያቱም እየታሰሩ እንደነበረ ሁል ጊዜ በብዛት ጓደኞቻችን የኛ ጓዶች የታሰረው የሞተው ሞተ፣ የታሰረው እንደዛው አካል ጉዳተኛ የሆነው ያ ሁሉ ባለበት የጊዜ ጉዳይ እንጂ ነገ መታሰር እንደሚመጣ ስለምገምት መመለስ እንደማልፈልግ ወስኜ እንደማልመለስ ወስኜ ነበር የወጣሁት እና እዛ ውጪ ትምህርት ቤት ቆየው። ለ1 አመት ነበረ የተላኩት። 3 አመት ቆየው። ከዛ በኋላ ወደ ሌላ ሀገር ወደ ግሪክ ሀገር ሄድኩኝ ላለመመለስ ማለት ነው። እንግዲህ ማስተርስ ጨርሼ ነበር እዛ ሄድኩት። እዛ ምናልባት ወደ ሌላው ጥያቄ ውስጥ መግባት በኋላ የሚነሳ ይሆናል። በዚህ መልክ ነው እና የወጣሁት ከአለማያ ማስተርስ እና ወደ ፒኤችዲ ምናምን እንደዚህ እንዳው አልጋ ባልጋ አልነበረም ለማለት ነው። የማስተርሱን ሩቅ ምስራቅ ማን ነው? ምስራቅ አውሮፓ ነው የተማሩት? ነው ሩቅ ምስራቅ ስሪላንካ የምትባል ሀገር። ስሪላንካ። ኦኬ። ከስሪላንካ ግሪክ ገባሁኝ። ግሪክ ስገባ እስከ ግሪክ መግቢያ ድረስ የኢትዮጵያ ዜጋ ነኝ። ስደተኛ አልነበርኩም። ማለት በህገወጥ መንገድ የወጣ አልነበርኩም። ከግሪክ ጀምሮ ግን ስደተኛ ነኝ። የኢትዮጵያ መንግስት እንደማልመለስ የወሰንኩበት ስለሆነ ውጪ ለሰፈራም ያመለከትኩት ግሪክ ሀገር ሆኜ ነው። ግሪክ ሀገር እንደ ትራንዚት ነው መቆያ ለተወሰነ ጊዜ። ግሪክም የመረጥኩበት ምክንያት የማቀው ሰው ስለነበረ ሀገር ቤት ውስጥ ከድሮ ጀምሮ የማቃት የአሁኑ የትዳር ጓደኛዬ ስለነበረች ሌላ ቦታ እንግዲህ ከኢትዮጵያ ወጥተን ለማናቅ ሰዎች ጨለማ ነው። የት እንደምትሄድ የት እንደምታርፍ ገንዘብ በሌለ ጊዜ ምን እንደምታደርግ አታውቀውም እና መውጫህም ፈልገህ ትሄድና በዛ መልክ ነበረ የወጣሁት። እዛ እንደማልቆይ ያውቀዋለሁ። ምክንያቱም የቋንቋ ጉዳይ አለ። ስራም ቢሆን የተማርኩ ነኝ ብለህ ዜጋው እያለ ቋንቋውንም ሳትችል በተማርከው እንትን እንኳን እዚህም ከባድ እንደሚሆን እገምታለሁ እና ብዙ ቆያለሁም ብዬ አልገመትኩም ነበር። 3 አመት ቆይቻለሁ እዛ። ከ3 አመት በኋላ የካናዳ መንግስት እድል ሰጥቷችሁ ነው ወደዚህ የመጣችሁት? እንግዲህ ያው ስደተኛ ሆነ እዛ ታመለክትና የሰፈራ ፕሮግራም በፈቀደው መጠን ያው እንግሊዝኛ የሚናገሩበት ሀገር እንዲሄድ ነው። በዛን ጊዜ አሜሪካ፣ ካናዳና አውስትራሊያ ነበር። አሜሪካ መሄድ አልፈልግም ነበር። ካናዳ ደረሰኝ። በጣም ደስተኛ ነበርኩ ስቀበለው። በሰላም የምትታወቅ ሀገር፣ ይሄ የጥቁሮች የነጮች እንትን እንደ አሜሪካን ሀገር እንደነበረው ስላልነበረ በዛን ወቅት ብዙ ስለማይሰማ ወይ አውስትራሊያ ወይ ካናዳ ነበር። ኤኒዌይስ ካናዳ ነው የደረሰኝ። ካናዳ መጣው። እንግዲህ ከዛ ቀጥሎ ያለው ታሪክ ነው። እንግዲህ ካናዳ እንዴት ተቀበለችው? እዚህ ስመጣ መንግስት ነው ስፖንሰር አድርጎኝ የመጣሁት። የመጀመሪያውን አመት ለ1 አመት ስፖንሰርሺፕ ነው። 6ቱን ወር ቋንቋ ትማራለህ፣ 6ቱን ወር ስራ ትፈልጋለህ ነው መደበኛ ፕሮግራማቸው። ቋንቋ የምትማረው እንግሊዝኛን ነው እና እንደመጣው ምንድነው የምትማረው? ቋንቋ ትምህርት ቤት ሄድ ተባልኩኝ። ምንድነው የምማረው? እንግሊዝኛ። ምንድነው የሚባለው ፕሮግራሙ? ኤኤስኤል። አይ እና ምንድነው የሚያስተምሩት? ዲስ ኢዝ ኤ ቴብል፣ ዲስ ኢዝ ኤ ካፕ ምናምን፣ ያው ቋንቋ የማይችሉ ለስራ እንዲበቁ ለማዘጋጀት ነው። አይ እሷን ያህል እንኳን እችላለሁ፣ አልማርም፣ ፈረንሳይኛ አስተምሩኝ። ኤፍኤስኤል አልኩኝ። ኢኤስኤል ከሚሆን አይ የፈረንሳይኛ ፕሮግራም የለም ተባልኩ። አልሄድም አልኩኝ። እንዲሁ ስንሟገት 6 ወሯ አለቀች። አልሄድኩም። ቢያንስ ከበቂ በላይ እውቀት አለኝ ብዬ በእንግሊዝኛ ለመግባባት ስለማስብ እና 6 ወር ደግሞ ስራ መፈለጊያ ነች። ስራ መፈለጊያው በጣም አስቸጋሪና እልህ አስጨራሽ ነው። 6 ወር ፈለግኩኝ። እንግዲህ
የትም ቦታ ሄደህ መስራት እና ራስህን ማኖር ትችላለህ። ቢያንስ ግን ቤት ኪራይ ይከፈልልሃል፣ የምግብ ምናምን ይሰጥሃል መንግስት ስፖንሰር ስላደረገ የ1 አመት። ያቺን 1 አመት ሙሉ ከእርሻ ጋር የተያያዘ ነገር ብፈልግ የእጽዋት ዘር ያለበት የእጽዋት ነክ የሆነ ፈርቲላይዘር ካምፓኒ፣ ኬሚካል ካምፓኒ እንዳሁኑ በኮምፒውተር ኦንላይን አፕላይ ምናምን የለም። ያው ሬዚዩሜን ሰርተ እየዞርክ ትሰጣለህ። እነሱ ደግሞ በጣም ይቀበሉሃል። እንትኑን ደርሶናል እናመሰግናለን ይልህና በ3ኛው ቀን ተገቢውን ሰው በተገቢው ቦታ ለሚመጥነውን አግኝተናል ይለዋል። እልህ አስጨረሰ። በቃ አመቱ አለቀ እና አሁን የግድ ራስህና ቤተሰብህን ማኖር ስላለብህ ምን ምርጫ አለ? ያው ግሪክ ሀገር ትንሽ ስለገራኝ ወደ ፋብሪካ ስራ ገባሁኝ። 1 ወር ተኩል ሰርቻለሁ። ከዛ በኋላ ማመልከቻ ያቀረብኩባቸው እርሻ ነክ ነገሮች ድርጅቶች በሙሉ አንደኛው አንድ ቀን ቤት ቁጭ ብዬ ጠዋት ይደውልና አሁንም ስራ እየፈለክ ነው ይለኛል። አይ አንድ የሆነ ነገር ስራ እሰራለሁ፣ እናንተ ጋማ ስራ ባገኝ እመጣለሁ፣ አሁን ያለሁበት ማለት ነው አልኩት። ሰኞ ጠዋት በ2 ሰዓት እንድትመጣና ለ3 ወር ጀምር፣ ኢንተርቪው የለም ምን የለም ምናምን፣ በሰዓት ይሄን ያህል ይከፈላል እዛው በስልክ ነገረኝ። አረ ከእርሻ ጋርማ የተገናኘ ነገር በጠዋት አልኩና የዛሬ 30 ምናምን አመት መሆኑ ነው እንግዲህ በየመሃሉ ትምህርት ቤትም ምናምንም ተመልሼ ስለገባው ማለት ነው። ከዛ ጀምሮ እንግዲህ ያው ከዚሁ መስሪያ ቤት ጋር ተያይዤ ያለው ማለት ነው። እዛው ስራውን የጀመሩበት ትምህርት መስሪያ ቤት ነው ፒኤችዲዎቱንም እንዲሰሩ የረዳውትና የሰሩት ወይስ በራስዎት ነው? እዚህ ሀገር እንግዲህ ብዙ ጊዜ የሚነገር ነገር ምንድነው ያለው፣ ምን ታውቃለህ ሳይሆን ማንን ታውቃለህ የሚባለው አገር ቤት ድሮም እንሰማለን። በዘመድ ሰው ስራ አገኘ፣ በዘመድ ነው የተቀጠረው፣ ከሌ አጎቱ ነው ምናምን የሚባል ነገር አገር ቤት እንሰማለን። እዚህም እንደዚህ አይን ያወጣ እንኳን ባይሆን በትውውቅ መቅጠሮች እንዳሉ እናውቃለን። እና ያ ስራ እንድጀምር ያደረገኝ ሰው ገና የመጀመሪያው ቀን ሲሄድ ከመጀመሪያ ከ3 ወር ምናምን በፊት ማለት ነው፣ ያ ስራ በምፈልግበት ዘመን የመጀመሪያዋን ቡና የገዛልኝ ሰውዬ ነው። እዛ ወስዶ አያቀኝም፣ ነጭ ነው። እንደ አጋጣሚ ቢሮ ስደርስ የቡና ሰዓት ነውና እና ቡና ሰዓት ነው እንሂድ ብሎ ቡና ካፍቴሪያ ወሰደኝ። ከዛ በኋላ ጠራኝ። ለ3 ወር ነው ያለኝ። 1 አመት ከ3 ወር ሰራሁ እና አሁን ገንዘቡ አለቀ እና ሌድ ኦፍ ተባልክ። ያው ሌይ ኦፍ እዚህ ሀገር ኮመን ነው። በዛን ጊዜ ኢአይ አሁን ኢአይ ነው የሚባለው፣ ዩአይሲ ነበር የሚሉት። አሁን ኢአይ የሚባለው ኳሊፋይድ ነህ አመት ከሰራ በኋላ ያው በየሳምንቱ የሚሰጥህን ነገር እሱን እየጠበቅኩ ሳለ እዛ በምሰራበት ጊዜ እኔ ሁል ጊዜ ትምህርት መማር መቀጠል ነው የምፈልገውና እግር ማስገቢያ ሆኖኛል ያቺ መጀመሪያ የጀመርኩትና የሆነ ገንዘብ ካላቸው የሆነ ፕሮጀክት ካላቸው ተማሪዎችን እየተቀበሉ እንደሚያስተምሩ አውቃለሁ። በዚህ በሪሰርች ኤሪያ ላይ ማስተርስም ሆነ ፒኤችዲ ስትሰራ ገንዘብ አለኝ ምናምን ብለህ ዝም ብለህ የምትሰራው ነገር አለም። ፕሮፌሰር ስፖንሰር እንዲያደርገ ያስፈልጋል። ገንዘብ ካለህ ጥሩ ነው፣ ከሌለ ደግሞ ፕሮጀክት በዚህ ነገር ላይ እንዲሰራ ነው የሚፈለገው ብሎ አወዳድሮ ወይም ከሌሎች ሬኮሜንዴሽን አግኝቶ ነው የሚልና እዛ በምሰራበት ጊዜ አንዱ ገንዘብ እንዳለው ስላወቁ ስጠይቀው ለፒኤችዲ የሚሆን ገንዘብም የለኝም፣ አንደኛ ትምህርትም ካቋረጥክ ቆይተሃል፣ ባይ ዜን 6 አመት ይሆናል ማስተርሴን ጨርሼ እዚህ የመጣው ጊዜና ሁለተኛ የዚህን ሀገር በዚህ ሀገር አይደለም የተማርከውና ምን ትችለዋለህ አትችለው ስለማላቅ አይ ዶንት ዋንት ቱ ቴክ ቻንስ አለኝ። ግድ የለም አሳይሃለሁ ብቻ እድሉን ስጠኝ። ኖ እሱ አይደለም ገንዘቡ የኔ ነውና ፌል ማድረግ አልፈልግም አለኝና አልፈልግም አልኩት። ለማስተርስ ገንዘብ አለኝ አለ። እኔ ለፒኤችዲ ነው የጠየኩት። ልክ አበሻዊ ወኔ መጣችብኝና እንዴት ነው የማ ንቀት ነው ማስተርስ እያለኝ እንዴት ነው ማስተርስ አልሰራም አልኩና ተውኩት። ከዛ ለሄዶ ፎንኩኝ 1 ወር 2 ወር 3 ወር ስቆይ
ምንድነው የሚቀጥለው ነገር? በዚሁ ከቀጠልኩ አሁንም እዛችሁ ፋብሪካ ልመለስ ነው። እንደገና ሄድኩና ሰውየውን ያ ገንዘብ አለ እንዴት ነው ስራ? በቃ አሁን ወስኛለሁ ልማራ። ወሰንክ? አዎ። ሁለተኛ ማስተርስ ሰራው እዚህ ሀገር እና ያ ማስተርስ መስራቴ ከጨረስኩት በኋላ እንዲያውም ደስ አለኝ። እንኳንም ሰራው አልኩኝ። ምክንያቱም እኛ በምንማርበት ጊዜ ማስተርስም ሆነ ከዛ በፊት ጄኔቲክስ እናውቃለን፣ ግን ሞሌኩላር ጄኔቲክስ እንዳሁኑ አላደገም። ስለ ጄኔቲክስ የምንማረውና የምናቀርበውን ነገር አሁን ወደ ውስጡ ተገብቷል። እነዛን ነገሮች ሁሉ እንድረዳ እንድማር ከተማሪዎች ጋር ሆኜ ያው አሁን እንግዲህ እዚህ ተምረህ ስትጨርስ የዚህን ሀገር ሲስተም አታውቀውም ወይም የዚህ ሀገር ዲግሪ አይደለም አትባልም። ይሄን ሬኮግናይዝ አታደርጉትም የውጭውን። ኖ እንደሱ ማለታችን አለም፣ ግን እዚህ አልተማርክም ግን የሚሏት ነገር አለች። እሱን እንትን ካልክ በኋላ ሰዎችን ማወቅ ተጀመረ። ስራም እዛ ሰራው። ማስተርሴንም ከጨረስኩ በኋላ ቀጠልኩኝ እዛው መስሪያ ቤት መስራት እና እዛ ላይ መቆምም ስላልፈለኩኝ አሁንም ያው ማን ገንዘብ አለው ምን አለ ምናምን እየጠያየክ ወደ ፒኤችዲውም በዛ መሰረት ነው የገባሁት። እንግዲህ ከዛ በኋላ ነው ያው ትንሽ ውጣ ውረድ ቢኖረውም እዛ ትራክ ውስጥ ለመግባት በዚህ መልክ ነው ወደ ፒኤችዲው የደረስኩት ለማለት ነው። በመሀል ነው ተስፋ መቁረጥ ከሀገሬ ባልወጣው የሚያስብል ስሜት ተሰምቶት አያውቅም? የጀመሩትን መንገድ አቋርጦ እስከ መተው ተስፋ መቁረጥ ውስጥ የሚከት ነገር አልገጠመዎትም? እንደሱ አይነት ስሜት ሲመጣ እንዴት አድርገው አልፈውት ነው ወደዚህ ደረጃ ሄደው? የኔ ህይወት ዝም ብሎ ከትምህርቱ ጋር የተያያዘ አይደለም። ቅድምም ለማንሳት እንደሞከርኩት ስወጣ ጀምሮ የፖለቲካ ህይወት ነው እዚህ ያደረሰኝ። በጣም በርካታ ጓደኞቻችን፣ ወንድም እህቶቻችን፣ ጓዶቻችን አልቀዋል በቀይ ሽብር በሚባለው። እዚህ ሀገር መብት ተብሎ የፈለከው መናገር በምትችልበት ሁኔታ ለምን ተናገርክ ተብሎ የተገደለበት ሁኔታ ነው። ምናልባት ብዙዎቻችሁ ታውቁት ይሆናል። አሁን የሰማዕታት ሚውዚየም የሚባለው ውስጥ 4 ልጆች ከአንድ ቤተሰብ ውስጥ ትንሹ ልጅ 14 ዓመቱ ነው። የ14 ዓመት ልጅ ምን አይነት የፖለቲካ እውቀት ኖሮት መንግስት ይገለብጣል ተብሎ ይገደላል? ዝም ብለህ እኮ አርፋት ተቀመጥም ሁሉ ማለት ትችላለህ። ወይም መንግስት የህዝቡ ዜጎቹን የሚጠብቅ የሚያሳድግ ስለሆነ ደህንነታቸው የሚጠብቅ ስለሆነ አንተ እዚህ ውስጥ መግባት የለብህም አይነት ነገር ሁሉ መምጣት ነበረበት። ግን እንደዛ የታለፈበት ስለሆነ በአንድ በኩል እድለኛ ነኝ ትላለህ አልፈህ ያንን እዚህ መድረስ፣ በሌላ በኩል ግን ምን ላደርግ መጣሁ እዚህ? እዛ ኖሬ የተደላደለ ኑሮ ለመኖር አይደለም። እንደ ጓደኞቼ ባልፍ ይሻል ነበር የነሱን ታሪክ ነጋሪ ከመሆን የሚል ስሜት ነው እስካሁንም በውስጣችን ያለው ብዙዎቻችን በዛን ዘመን የነበርን የወጣን ሰዎች። እና ትምህርቱ አንድ ጊዜ ማድረግ ፈልጋለህ ያልከውን ኦፍ ትራክ ይሆናል፣ ትመለሳለህ። ኦፍ ትራክ እየተመለስክ እደርስበታለሁ የምትለውን ያችን የመብራቷን ጭላንጭል ተከትለ እስከሄድክ ድረስ የጊዜ ጉዳይ ነው፣ ትደርስበታለህ። ብዙ የሚያንገላቱ ነገሮች አሉ። ራሱ ኑሮ መቋቋም ራሱ ከባድ ነው። በዘረኝነት የሚደርስብህ አንዳንድ ነገሮች ሁሉ ከባድ ናቸው። ግን አገሬ ያልካት ቦታ እንደ ዜጋ ያልተቆጠርክባት አገር እዚህ ደግሞ መብት አለኝ ብለህ እንድትኖር እና መናገር መቻልህን ስታይ አይ ጥሩ ነው እያልክ እንትን ትላለህ። እና ሚክስድ ፊሊንግ የሚሉት ሁለት አይነት እንትን ነው ይዘን ስንጓዝ የኖር ነው እስከዛሬ ድረስ ብዙዎቻችን። ይህ ጥያቄ ያነሳሁት አዳዲስ ልጆች አሉ። አሁን በተለይ ስደት በእናንተ ጊዜ የተወሰነ ሰው ነው ይሰደዳል። እንደውም ደርግ ስልጣን ላይ ከወጣ በኋላ ነው ስደት ይወጣል፣ ሰው በዛው ይቀራል። የእናንተ እድሜ ላይ ያለ ሰው ከዛ በፊት ግን ማንም ሰው ወጥቶ አይቀርም። አብዛኛው ሰው የሆነ ለትምህርት ምናምን ይወጣል፣ ተመልሶ ወደ አገር ቤት ገብቶ አገር ቤት የሚችለውን ያህል ኮንትሪቢዩት ለማድረግ ነው የሚሞክረው። ከዛ በኋላ ከእናንተ በኋላ ግን የፖለቲካ ሁኔታ አስቸጋሪ ስለነበረ እየወጣችሁ በዛው ነው የቀራችሁት። እና ያ አሁን የእናንተን ፈለግ ተከትሎ ደግሞ አብዛኛው ሰው የእናንተን አሁን እንደርሶ ፒኤችዲ መያዝ ወይ በቁሳዊ ነገርም በሚታዩ ነገሮችም
አገር ውስጥ አሁንም ያለው የፖለቲካም የኢኮኖሚ ሁኔታ አስቸጋሪ በመሆኑ የሚወጡ ልጆች በጣም በርክተዋል እና ለነሱ የናንተ ህይወት አሁን እዚህ ያለው ህይወት የተሳካ ነው ማለት እንችላለን። ይሄንን ስኬታችሁን እነሱ መድገም አለባቸው፣ መውጣት አለባቸው፣ መምጣት አለባቸው ብለው ያስባሉ? በእኔ እምነት ማንኛውም ዜጋ ከኢትዮጵያ ውጭ ያለ ኢትዮጵያዊም ሆነ ከኢትዮጵያ ውጭ ያለ ማንም ሰው ሀገሩ ነች የሱ መብት አስከብራለት መኖር ያለበት። እኔ አይደለም ወጣቶች አይደሉም ከኔ በፊት የወጡም ከኔ በኋላ ያወጡትም ወተን መቅረት የለብንም። ኃላፊነትና ግዴታ አለብን ሀገራችንን ማገልገል። በጣም በጣም ብሩህ አእምሮ ብሩህ የሆኑ ሳይንቲስቶች፣ ሐኪሞች፣ ትልልቅ መሐንዲሶች በዓለም ዙሪያ ያሉ ኢትዮጵያውያን ናሳ ውስጥ የሚሰሩ አሉ። በዩኒቨርሲቲዎች ውስጥ በርካታ ፕሮፌሰሮች አሉ፣ ሳይንቲስቶች አሉ። ለምሳሌ እኔም በጣም የሚያበረታታኝ ሰው ኢንስፓየር የሚያደርገኝ ማለቴ ነው ዶክተር ፕሮፌሰር ገቢሳ እጀታ የሚሉት አሜሪካ ፐርዱ ዩኒቨርሲቲ ፕሮፌሰር፣ አለማያም አውቀዋለሁ። በጣም ጎበዝ ተማሪ ነበር አለማያም። እዚህ አሜሪካን ሀገር በእርሻ የኢኩቪለንት ቱ ኖቤል ፕራይስ የተሸለመ ሰው ነው። በኦባማ አድሚኒስትሬሽን ጊዜ የኦባማንም መንግስት አድቫይዝ የሚያደርግ ነበረ። ፕሮፌሰር ነው አሁንም። በባይደን ጊዜም አሁንም ተሸልሟል። አሁን ድጋሚ ተሸልሟል። እንደነዚህ አይነት ሰዎች ያፈራች ሀገር። እዚህ ካናዳ ውስጥ ዶክተር ሰለሞን ክብቴ የሚሉት እርሻ ምርምር ጣቢያ አልበርታ ውስጥ ይሰራ የነበረ ወደ 15 ዝርያዎችን የአጃ ዝርያዎችን በሽታን በተፈጥሮ የሚቋቋሙ ምርታቸው ከፍ ያሉ እንትኖችን አምርቶ የሰጠ ያወጣ ሳይንቲስት ነው። በዓለም ዙሪያ በርካታ እንትኖች አሉ። አሜሪካን ሀገር አንድ ስቴት ውስጥ አይ ቲንክ ሚሽጋን ይመስለኛል ወይም ሌላ ቦታ አላስታውስም፣ እዛ ብቻ ያሉ ፒኤችዲዎች ኢትዮጵያ ውስጥ ካሉ ጠቅላላ ፒኤችዲዎች በላይ ነው አንድ ስቴት ውስጥ። ስለዚህ ወደ ጥያቄ ስመጣ የተማረው አይደለም ትንሽም ትምህርት ቤት አካባቢ የቆየው የፒኤችዲው ምናምኑም ሳይሆን ሁላችንም አገራችን ነው ማገልገል ያለብን። መውጣትን አልደግፍም። ለምን ወጡ ብዬ መቃወሚያ አይደለም፣ መኖር ስላልቻሉ ነው። ምርጫ ስላጣ እኮ ነው በጀልባ እየሄደ እዛ የመን ቀይ ባህር ላይ እየሰመጠ ህይወቱን የሚያሳልፈው። ሪስክ ሁሉ ውሰድ ብሎ የሳሃራ በረሃ ውስጥ እየታረዱት ወገኖቻችን አገር ውስጥ መኖር ስላልቻሉ፣ በተለይ አሁን የዘር ፖለቲካው ሰማይ ጥግ በደረሰበት፣ የኑሮ ውድነቱ ሰማይ በደረሰበት ሁኔታ የለም እንዳትወጣ እዛው ቁጭ በል የማለት የሞራል ልዕልና የለኝም። ለምን ወጣ ምናምን ማለት አልችልም። መኖር ስላልቻለ ነው። ሁላችንም ተመልሰን አገራችንን ነው ማገልገል ያለብን። ግን ሁኔታው ደግሞ ዜጎችን የሚጋብዝ ዜጎችን አስተዋጽኦ እንዲያደርጉ ኃላፊነታችንን እንድንወጣ ማድረግ አለበትና ለእኔ መቼም የስርዓት ለውጥ ነው አስፈላጊነቱ ብዬ ነው የማምነው። ዜጎችን አትውጣ ብለህ በህግ ቪዛ መከልከል፣ ፓስፖርት መከልከል ምናምን ሳይሆን እንዲኖር ሁኔታውን እንድታመቻችልለት ነው የሚገባው። አሁን በቅርብ ጊዜ በዜና ስሰማ ኢትዮጵያ ውስጥ ሜዲካል ስኩል ድሮም ጀምሮ ማቀው ሲገባ ዝም ብሎ እኔም አንተም ሁላችንም አንገባም። ምርጥ ተማሪዎች ናቸው ጂፒያቸው ምናምናቸው ብሎ ወደ ሜዲካል ፋክልቲ የሚገቡት ምርጥ ስለሆኑ ሲጨርሱም ያው ዶክተር ሆነው አገር ያገለግላሉ። ለኑሮም ደህና ተመጣጣኝ ክፍያ ይኖራቸዋል ተብሎ ነው የሚታሰበው። መኖር አልቻልንም ብለው ወደ ንግድ ዓለም ገብተዋል ዶክተሮቻችን አገር ውስጥ ያሉት። ይሄ እና ግማሾቹም ወደ ውጭ ይወጣሉ። ይሄንን ኖ እዛው ቁጭ ብላ አገልግል አትውጣ ማነኝ እኔ እንደዛ ማለት የምችለው? ትክክልም አይደለም። እንዳይወጣ ማድረግ የሚችለው መንግስት ነው፣ በህግ ማገድ ሳይሆን ሁኔታዎችን ማመቻቸት። ኑሮ ከብዶታል። ለምንድን ነው የከበደው? እንዴት መፍትሄ እናምጣ? ሰዎችን እየሰበሰብክ እስር ቤት ማጎር ሳይሆን ምንድን ነው ችግሩ? እንዴት እንፍታው? እንዴት ነው የምናለማው ሀገራችን? እንዴት ነው የምናሳድገው? እያልክ በሰላም መፍትሄዎችን ማምጣት ካልሆነ በስተቀር ለምን ወጡ መውጣት የለባቸውም ብዬ መናገር፣ ወጣቶችም የተማሩም ለስፖርት ይወጣሉ አይደለም። ፓስፖርት አገር የሚያስጠሩ እንደወጡ ፓስፖርታቸውን ሰብስበው አሰልጣኙ ይይዛል እንዳይጠፉ ማለት ነው። ብዙዎቹ ይቀራሉ። በአንድ ወቅት እግር ኳስ ተጫዋቾች እንዳሉ ነበረ የቀሩት።
መኖር ስላልቻሉ ነው። ስለዚህ ይህንን ነገር ለማስቀረት ለምንድን ነው የሚወጡት የሚለውን ጥያቄ መንግስት መመለስ መቻል አለበት። እኔ አቅላለሁ እንዳትወጣ ምናምን ሳይሆን ነገሮችን ማስተካከል ይጠበቅበታል ነው ለማለት ነው። ግን ያው የመንግስትን ካነሳን ወደ ፖለቲካ መግባታችን ነው። እሱን ወደ ኋላ ላቆየውና እዚህ ዊኒፔግ ካናዳ ውስጥ መጥተው መኖር ከጀመሩ በኋላ አንዳንድ ወዳጆቹም ጓደኞቹም ስንጠይቅ ለኮሚኒቲው በጣም ከፍተኛ አገልግሎት ሰጥተዋል፣ ብዙ ነገር አድርገዋል ብለው ነግረውኛል። ምንድን ነው እስቲ ያደረጉት አስተዋጽኦ? እኔ በራሴ በግሌ ሳየው የእኛ ኮሚኒቲ ትንሽ ደከም ያለ ነው ከሌላው። አሁን የፊሊፒኖ ኮሚኒቲ በጣም ጠንካራ ነው፣ ብዙ ነገር ያረጋሉ። አዲስ ለሚመጡ ሰዎችም የሚያረጓቸው ነገሮች አሉ። የህንድም እንደዛው ነው። የእኛ ግን ያን ያህልም ጠንካራ ነው ብዬ አላስብም በእኔ አመለካከት። እርስዎ ረጅም ጊዜ ኮሚኒቲውንም ስለሚያውቁት ያረጉትም አስተዋጽኦ አለ ስላለ ስለሚታወቅም ስለሆነ ምንድን ነው የሚሉኝ ስለ ኮሚኒቲ? በአንድ በኩል ከባድ ጥያቄ ይመስለኛል። ይሄ እዚህ ያለው ኮሚኒቲያችን አገር ቤት ካለው የፖለቲካ ጡዘት የተለየ አይደለም። የዛ ነጸብራቅ ነው እዚህ የሚታየው። ግን ባለፉት ጊዜያት እንዴት ነበር ብትለኝ፣ እኔ እንግዲህ በፖለቲካዊ ተሳትፎዬ ከአገር ቤት ጀምሮ ለምን ተሳተፍክ እንኳን ብትለኝ ህዝብን ለማገልገል መንገድ ስለሆነ የህዝብን ጥያቄ ማሰማት፣ ለህዝብ እንትን ብሶት መቆምና የተሻለ ነገር እንዲመጣ መታገል ነው። ያ ነው በውስጤ የነበረው እዚህ ስመጣ እና እንደመጣው የአጠቃላይ የማህበሩ አባላት ስብሰባ ነበረ፣ ወር ባልሞላኝ ጊዜ ውስጥ ማለት ነው። እና በጣም ያኔ ብዙም አልነበሩም ኢትዮጵያውያን። ብዙ ሲባል በሬከርድ ደረጃ እኛም ከተመረጥን በኋላ አሁን ላነሳው አይነት ጥያቄ ለመሰባሰብ ለመጠናከር ስንት ናቸው የት ናቸው ሬከርድ ብንጠይቅ ሊሰጡን አልፈቀዱም። ምክንያቱም ኮንፊደንሻሊቲ የሚባል ነገር አለ። እኛ እንግዲህ ያን ሁሉ አናቅም። እና ከዛ ቁጥሩን ግን ወደ 600 የሚሆኑ አሉ ተባልን። ያን ጊዜ ኤርትራም ፓርት ኦፍ ኢትዮጵያ ነች። እና በዛ ስብሰባ ላይ ምርጫ ሲካሄድ አይ ቲንክ 5ኛ ዓመቱ ይመስለኛል የማህበሩ የነበሩት አንድ 30-40 ሰዎች ተዳረሰ። አንተ ሲባል እኔ አልችልም አገልግያለሁ፣ አንተ እኔ ቤተሰብ ኃላፊነት 2 ስራ ሰራለሁ፣ እኔ ሙቭ አደርጋለሁ፣ እኔ ቤቱ በቃ በሙሉ ተዳረሰ። እና እኔ ገና ማንም አያቀኝም። እና ሁሉም እንዲህ ሲያልቅ ተጠቁሞ እምቢ ሲባል ያ ልጅ ተብዬ እንትናሉ። እና እኔ አዲስ ነኝ ምንም አላቅም ምናምን እምቢ ማለት ይችላለሁ፣ ማንም እንትናለ። ግን አንደኛ መንግስት ስፖንሰር አድርጎኝ ያለው ነው፣ ስራ እየሰራሁም አይደለም። ሁለተኛ ያው እንዳልኩ የኋላ እንትኔ ማገልገል ምናምን ነገር ስለሆነ እሺ ብዬ ገባሁ። እንደ አጋጣሚ 5 ነን። 5ታችንም ከ1 ዓመት በታች ዊኒፔግ ውስጥ የቆዩ፣ አንደኛው ብቻ 2 ዓመት ነበር፣ ግን ወደ ኮሚኒቲም ተጠግቶ ማያቅ ሆነን ነው የገባ ነው። ለማሰባሰብ ሞከርን። ኮሚኒቲው ተመዝግቦ ቢኖርም ጽህፈት ቤት አልነበረውም። የመጀመሪያ መሰባሰቢያ ማዕከል ብለን ጽህፈት ቤት መከራየት አለብን ብለን ተሯሯጥን። እዚህ ሃርግሬቭ ላይ አንድ ቤት ተከራየን። ስንከራይ እንደ አሁኑ ምግብ ቤት ምናምን ኢትዮጵያውያን እንትን የሚሉት ሱቆች ምናምን የለም። እና አብዛኛው ደግሞ ወንደላጤ ነው። እኛ እዛ ያሰብነው እዛ ቦታ ሻይም ቡናም ያውቺ መጠጧም ምናምንም ተሸጣ ኪራይ እየከፈልን እንጀራም ስለሌለ ቤት እየተሰራ ቢያንስ ወንደላጤው ምናምን እዛ መጥቶ እንጀራ እየተበላ እየተቀራረብን በዓላት እያከበርንበት፣ በፊትም አዳራሽ እየተከራዩ ያከብሩ ስለነበር በሚል ተከራየን። እንዳልኩ አዲስ ነን፣ ምንም እውቀቱ የለንም። እንዴት ነው ኪራይ የሚካሄደው? ሊዝ መፈረም አለበት። ለ1 ዓመት ፈረምን። ይህን ቤት ስትከራይ መጠጥ ቤት ብታደረገው፣ መኝታ ቤት ብታደረገው፣ ምግብ ቤት ብታደረገው አንተ ያዋጣኛል ያልከውን ታደረገዋለህ የሚል ነበር ግምታችን። እና መጠጥ እንዲሸጥ ማመልከቻ ስናቀርብ ያው ሊከር ኮሚሽን ቦርድ ትሄድና
ታመለክታለህ ለምን እንዳስፈለገ ምናምን ምግብ ማቅረብ አለብህ ምግብና መጠጥ 40-60 አይነት ሬሾ የገቢው መሆን አለበት ተባልን እሱና ቀርባ ኪችን አላችሁ የለንም ከየት ነው ምግቡ የምትሰሩት እቤት ነው የሚሰራው የኛ ምግብ ልዩ ስለሆነ እቤት ተሰርቶ ይመጣል እንዳውም ናና እንድትቀምሰው ምናምን ሁሉ ይያል ለማሳመን ሞከርን እና ማስታወቂያ ተለጥፋለ ተቃዋሚ ካለ እዚህ ቦታ እንትን ብሎ ሲለጠፍ አንደኛ ተቃዋሚ ሆኖ የቀረበው ባለቤቱ ራሱ አከራዩ አናቀውም በኤጀንት ነው የምንነጋገረው የኔ ቢልዲንግ ድራይ ነው መጠጥ አይሸጥበትም ብሎ ተቃዋሚ አረ ጌታዬ ኪራይ መክፈል እኮ አንችልም እንዲህ ካላረግን ምናምን ሰብሌት አድርጋችሁ ውጡ እንጂ ባለቤቱ ተቃውሟል ተባለ ኤኒዌይስ ያ አንዱ ጥረት ነው ለቀን ወጣን ሌላ ቦታ ገባን ማሰባሰብ ተሞከረ እንትን ምግብ ቤት ስላልነበረ የመገናኛ ሆነ ክረም ምንድነው በጋ ወደ ውጪ ፓርክ ምናምን መሄድ እንደዚህ ተጀመረ ማቀራረብ ሞከርን ተማሪዎችን ለማስተማር ሞከርን የቀድሞ የኢትዮጵያ ማህበር ፕሬዚዳንት የነበረው መኮንን በላይነህ አሁን አልበርታ ነው ያለው ኤድመንተን በስራው አማካይነት አንድ ሰው አግኝቶ እዚህ ሲስተር ማክናማራ የሚባለው ትምህርት ቤት አቢ ፊት ለፊት ያለውን እዛ ኤር ኮንዲሽን እና ሂተር ምናምን ሂቲንግ ሲስተሙ ተበላሽቶ ለጥገና ሄዶ ጠይቆ አስፈቀደልንና ኢትዮጵያውያንን ማስተማር ልጆችን ማስተማር ጀመርን እዛ ትምህርት ቤት ውስጥ ያው እንደሚታወቀው መጽሐፍት ቤት ስትሄድ አንብብ ነው የሚልህ ምክንያቱም መጽሐፍት ቤት ኳስ ሜዳ ስትሄድ ተጫዋች ነው የሚልና ትምህርት ቤት ውስጥ ማስተማር ያበረታታል በሚል ቅዳሜ ለ12 አመት ቀጠል ያንን ትምህርት ቤት በኃላፊነት መራ ነበር ልጆችን ከየቦታው እንሰበስባለን ጧት 9 o'clock ይገባል አንድ ሰዓት ከተማሩ በኋላ አንድ ግማሽ ሰዓት 45 ደቂቃ ጂም ውስጥ ሩጫ የሀገራችን ያደግንበትን ይሄ አባሮሽ ማረቤና ያያችሁ ወይ አባ ያዕቆብ ምናምን በጣም ወደዱት ልጆቹ ያንን እያደረጉ እንዲማሩ ከዛ በኋላ ስናክ እንትን ይላሉ ከዛ መጨረሻ አንድ ሰዓት ክፍል ውስጥ ይገባሉ ወደ አንድ ሰዓት ላይ 1 PM ላይ ይወጣሉ ይሄንን ስናደርግ ቆየን አንዱ እንግዲህ የተሰራ ብዬ ማስበው ሌላው እኔ በኃላፊነት በነበርኩበት ጊዜ ስደተኞችን ስፖንሰር ማድረግ ይቻል ነበር ፎርሙ ከኢንተርፌስ ካውንስል ጋራ በመነጋገር እነሱ ይሰጡናል ኮሚኒቲው ኃላፊነቱን ይወስዳል እናት አባት ወንድም እህት ልጅ የቅርብ ቤተሰብን ብቻ ነው ስፖንሰር ማድረግ የሚቻለው እና አንተ ትመጣና እንደው ያጎቴ ልጅ እዛ እንትን ኬንያ 7 አመቱ ነው ምናምን ስትል እኔ ራሴን ማየው እኔ እምቢ ካልኩ አንተ አይደለም አንተ ኮሚኒቲ መተህ አታውቅም ያ ወንድም ግን እኔ እምቢ ስላልኩት ያጎቴ ልጅ በእኔ እምቢታ እሱ እንዲቀጥል እንዲቆይ መፍቀዴ በቃ ስልጣን ሆነችና መከልከሌ ነው ማለት ነው እና አባል እኮ አይደለህም እላለሁ አባልነት ችግር የለም እንደው እናገለግላለን ማህበራችን ምናምን ትልና የአባልነት እንድትከፍል 5 ብር ነበረ ነው 10 ብር ነበረ የሚከፈለው መሰለኝ 5 ብር ነው በአመት 60 ብር የ2 አመት እንዲከፈል ምናምን እቺንማ ያው 120 ብር አሁን ነው የምንከፍለው ሲመጣል ወንድሜም ያገለግላል ከዛ በኋላ አይመጡም ይሄ ሁሉ እንግዲህ ያኔ የብሔር ነገርና እኛ አንቀበልም የዘር ጉዳይ የሃይማኖት የምናምን ብቻ አንተ ኃላፊነቱን ተወስዳ ኮሚኒቲው ስራ ማስያዝ ኃላፊነት አለበት ወንድሜ ነው ካልክ አንተ ቤት አንድ ትርፍ ባል ክፍል መኖር አለበት ስራ ያዙ ማረጋገጥ አለበት እሱን ሁሉ ኃላፊነት ወስነው ዲፎልት እንዳያደርግ የትራንስፖርቱንም የምናምኑንም እንደሱን በማድረግ ረድተናል ብዙዎችን ግን አንዳንዶች ብዙ ሲጠጉ ኮሚኒቲውንም ሲያገለግሉ የነበሩ አሉ ግን የተወሰኑት ደግሞ ኮሚኒቲው ካመጣቸውም በኋላ እንዲጠጉ ያልሆኑ አሉ ለምንድን ነው ያልጠነከረው ቢባል የፊሊፒኖ ኮሚኒቲና የኛ ኮሚኒቲ በአንድ አመት ገደማ ተመሳሳይ ጊዜ ነው የተቋቋሙት 84 እኔ ያልነበርኩም ያን ጊዜ አንደኛ ቁጥራቸው በጣም ብዛት አለው የነሱ የፊሊፒኖች እንዳውም የነሱን እዚህ ጁኖ የሚባል እንትን ላይ ነበሩ አሁን ያሉበት ከመሄዳቸው በፊት ለእንቁጣጣሽ ለገን ምንድነው ኒው ይር ለምናምን እየተከራየን ሁሉ እዛ እንትን እናደርግ ነበር የኛ ያልጠነከረበት ምክንያት እንዲያውም አሁንም ቢሆን
ኮሚኒቲ ብለው ያሉ ጠንካራ ሰዎች ስላሉ ነው እስካሁንም የቆየው። የራሱ ቤት አለው፣ አሁን ከሞርጌጅ ነፃ የሆነ ቤት አለው። ግን አገር ቤት ያለው የፖለቲካ ቁርቋሶ እዚህም አለ። ኦሮሞ ከሆን ካልጠጋም ትላለ፣ ትግሬ ከሆን ካልጠጋም ትላለ፣ እንትን ኤርትራውያንን እኛ አያገባንም ብለው ከበፊቱም የሌሉበት ተገንጥለዋል ትላል። ይሄ አገር ውስጥ ያለው ነገር ኮሚኒቲውንም እዚህ ከማዳከም አኳያ ትልቅ አስተዋጽኦ አለው ብዬ አስባለሁ። ከዛ አልፎ እንግዲህ ደግሞ ድሮ እግር ኳስ ቡድን አለ፣ አሁንም አሉ የሚጫወቱ ልጆች ተመልሰው ማረፊያቸው ሌላ ቦታ ስለሌለ ኮሚኒቲ ክበብ ስላለው እዛ ነው የምትሄደው። ወንደላጤዎች ናቸው በአብዛኛው። እዛ ሄደ ተጫውተ እንደ ድሮ ተቀላልደ ምናምን ትሄዳለ። አሁን የቤተሰብ ኃላፊነት መጣ፣ ልጆች እያደጉ መጡ። ልጆች የራሳቸው ፕሮግራም እግር ኳስ፣ ቴኒስ ምናምን እንትን አለ እና ቀስ እያለ መራቅ መጣል። ልጆቹም በደንብ አገር ቤት ሲሄዱ ብቻ ነው እዛ ያኔ የትምህርት ቤቱን እንትን ብለ ነው። በነገራችን ላይ ለምን ቆመ መሰለ ትምህርት ቤቱ? ልጆቹ እየፈለጉት የወላጆች ትብብር መጥፋት። ልጄን እንትን ባለ ክላስ ስለምወስዳት መምጣት አትችልም፣ እኔ እዛ ነው መሄድ የምፈልገው እያሉ እንትን ያሉ አሉ። ኤኒዌይስ እንደዛ እንግዲህ ያልጠነከርንበት አለ። ግን አሁንም አልመሸም። አሁንም ወጣቶች አሉን፣ ሌሎችም አሉ። እኛም መርዳት እንችላለን። የለም በዚህ መንገድ ባይኬድ በዚህ ቢሆን ያልተሞከረ ነገር እኮ የለም። ቲዩሽን እንትን ለማስተማር ለመርዳት በሃይ ስኩል ያሉ ዩኒቨርሲቲ ላሉ ተማሪዎችም ቅዳሜ ተብሎ ተከፍቶ መተው መገልገል። አንዳንድ ወላጆች እየከፈሉ ቲዩተር ይቀጥራሉ። እዚህ መሐንዲሶች አሉን፣ ፊዚክስን ማትስን በደንብ ሊያስረዱ የሚችሉ ፍቃደኛ ሆነው 1-2 ሳምንት ተጀምሮ የቀሩበት ጊዜ አለ። አሁንም ለማድረግ ዝግጁ የሆኑ ሰዎች አሉ። በተለያየ ጊዜ የተለያዩ ነገሮች እንዳሁኑ በየቤቱ ላፕቶፕ እና ዴስክቶፕ በሌለበት ጊዜ ኮምፒውተር ነበረው። እንትኑ ከሲቲው ያገኘ ነው። ኤክሴል ወርድ ምናምን እናስተምራለን ተብሎ እንትን ያሉ ቅዳሜ ክፍት ነው፣ መታችሁ ተገልገሉ፣ ኢንተርኔት ተጠቀሙ። ያው በኮሚኒቲው እንትን ለተወሰነ ጊዜ መጡ የተወሰኑ ሰዎች። ከዛ በኋላ ቀሩ። ስላወቁ ወይም ደግሞ እንትን ሌላ አማራጭ ስላላቸው አይደለም። እኔ ዮሴፍ ላስተምር ሲለኝ ዮሴፍ ማን ነው ብዬ ነው በንቀት ነው ምቀርብህ። አንተ የምታውቃትን ነገር ከመማር እና ከመጠየቅ ይልቅ እንደዚህ መልከ ብዙ ነው የኛ ችግር። በርካታ ችግሮች ስላሉ በዚህ ላይ ያው የኑሮ ነገርም እንዳለ ሳንዘነጋ ማለት ነው። አጠቃላይ ኮሚኒቲ የሁላችንም ድክመት አድርገን እንወስደው እና እንለፈው። አሁን ሌላኛው ጥያቄ ምንድነው? አዲስ የሚመጡ ልጆች አሉ። በዚህ ሴትን ለማድረግ የሚቸገሩ አሉ። አንዳንድ ጊዜ ቀደም ብለንም ስናወራ ነበረ እና ዶክተር ሆነው የሚመጡ አሉ፣ ኢንጂነር ሆነው የሚመጡ አሉ። ግን እዚህ ከመጡ በኋላ ከትምህርት ይልቅ ጥቃቅን ስራዎች ላይ ይገቡና በዛው ከፕሮፌሽናቸው ይርቃሉ። ይሄ ነው በኢትዮጵያ ኮሚኒቲ በጣም የሚያሳዝነው ይሄ ነው። ወደ ፕሮፌሽናቸው አይመለሱ፣ ወይ አገር ቤት በደንብ አላገለገሉበትም፣ ወይ እዚህ መጥተው ደግሞ ያን ሁሉ አመት ለፍተው ስራው ወደ ፕሮፌሽናቸው ሳይመለሱ ይቀራሉ። እና ለነሱ ምን አይነት ምክር ይኖረው? እዚህ ዩኒቨርሲቲ ኦፍ ማኒቶባ ከየት ነህ ምናምን ከኢትዮጵያ ሲባል ቀደም ብለው የመጡ ድሮ አለማያ ማቃቸው ያው የእርሻ ኮሌጅ ስለሆኑ ከእርሻ ኮሌጅ ስለመጡ እርሻ ምርምር ጣቢያ የነበሩ እንትናን ታውቀዋለህ ይላሉ። እንደ አጋጣሚ ማቃቸው በእኔ ጊዜ የነበሩ ከኔ በፊትም የነበሩትን ሰዎች ስም ይጠቅሳሉ። እንዴት አይነት ጎበዝ ተማሪ ነበር፣ እንዴት አሁን አለ በህይወት ይላሉ። እና ብዙ ያው የሀገሪቷን መለዋወጥ ሁኔታዎችን ሲያዩና የኢትዮጵያ የትምህርት ደረጃ በጣም በከፍተኛ ደረጃ ተቀባይነት ነበረው በዓለም ዙሪያ። እዛ ጨርሰህ ዩኒቨርሲቲው ሲቀበልህ የትኛውም አሜሪካም አውሮፓም እዚህም አውቶማቲካሊ ወደሚቀጥለው ዲግሪ ነው የምትሄደው እንጂ ፕሪ ማስተርስ የሚባል ነገር አልነበረም። አሁን ፕሪ ማስተርስ አድርጉ ይባላሉ። ከማስትሬቱ በፊት 1 ዓመት እንደዛ አይነት ነገር ጀምረዋል። እና እንደምሰማው የትምህርት ጥራቱ ወድቋል ይባላል። ያው በዜናም እንደምናየው አንዳንድ ነገሮች 12ኛ እንትንም ወደቁ እንደዚህ
3% 4% ብቻ ናቸው ያለፉት ምናምን እየተባለ በተለይ አሁን ሲነገር እንሰማለን። እና የትምህርት ጥራቱ ምን ያክል ነው? አጠያያቂ ደረጃ ደርሷል። ብዙ ዩኒቨርሲቲዎች ተከፍተዋል። ጥራቱ ምን ያክል ነው? አጠያያቂ ነው። ያም ሆኖ ግን እኔ አሁን አገር ቤት በጣም የሚገርመኝ መግቢያ ፈተና ነው እኛ ድሮ የምናውቀው። አሁን ደግሞ መውጫ ፈተና የሚባል ነገር አለ። እኔ ምን ማለት እንደሆነም አይገባኝም። እዛ በቆየህባቸው አመቶች ድሮም አለ ክሪስመስ ግራጁዌሽን የሚባል 2 ማለፊያ ነው። ሲሲሲሲ ከሆነ ማርኮች ያው 2 ይሆናል ጂፒኤ አለ። ከ1.75 እስከ 2 ከሆነም በማስጠንቀቂያ ትቆያለህ። ከ1.75 በታች ከሆነ ክሪስመስ ግራጁዌሽን ተብለህ ትባረራለህ። ያ እንደነበረ አውቃለሁ። ግን እንደዛ ቆይተህ ጂፒኤንም ያሻሻልክ ከጨረስክ መውጫ ፈተና የሚባል የለም። አሁን መውጫ ፈተና ወደቁ። መውጫ ፈተና ሲባል ምን እንደሆነም አይገባኝም። ለማንኛውም እዚህ ሃይስኩል ጨርሶም መጣ፣ ዲግሪ ይዞም መጣ፣ ስራም ሰርቶም መጣ። ምን ታውቃለህ ሳይሆን ማንን ታውቃለህ ስለሆነ አንደኛ ይሄንን በአእምሮ መያዝ መቻል አለበት። አልጋ ባልጋ እንዳልሆነ መቀበል፣ ራስን ማሳመን ያስፈልጋል። በቃ እንደዛ ነው የታወቀ ነው የፈረንጅ ሀገር እንደዚህ ችግር አለው ሳይሆን ሪሊ እውነቴን እንደዛ ተቀብየዋለሁ ማለት መቻል አለብህ። ግን ተቀብየው ደግሞ እየታሸው ልቅር ማለት አይደለም። እንዴት ነው የምወጣው? ይሄንን ሰብሬ መንገዱ በየት ነው? እኔ እዚህ 20 ዓመት 30 ዓመት 40 ዓመት 50 ዓመት ቆየን የምንል ሰዎች ምናልባት የማይሆን ምክርም እንመክር ይሆናል። ስለ ቆየን እናውቃለን ማለት አይደለም። አንዳንዶቻችን ይሄንንማ አላቆም ቆይ እስቲ ወይም ኢንፎርሜሽኑን ፈልጌ እነግራችኋለሁ ማለት መቻል አለብን። አዲስ መጪዎች ደግሞ ኮንቲኒየስ ጥያቄ አላማዬ እዛ መድረስ ነው ስለተባለ አሁን ለመኖር ግን እችን እየሰራው ኖራለሁ። እዛ ለመድረስ ግን ትምህርቴን መማር ስላለብኝ መሐንዲስ ከሆንኩ በምህንድስና መቀጠል ነው ፈልገው፣ ሐኪም ከሆንኩ በሕክምና ምን ያስፈልጋል? በነገራችን ላይ ሐኪም ከሆነው ከዚህም ሲመረቁ ዴንቲስቶች ቢሲ ሄዶ ቢሰራ ፈተና ይፈተናል እንደገና የፕሮቪንስ ስለሆነ የትምህርት ኃላፊነት። እነዚህን ሁሉ የምትረዳው አሁን ነው እና በእኔ ላይ ብቻ በእኛ ላይ ብቻ የመጣም ሳይሆን እዚህም ሲስተማቸው እንደዛ ነው። ግን እንዲህ ስለሆነ ለነሱም ስላልሆነ ለእኔም አይሆንም ብለህ ገንዘብ የምትሆን ከሆነ የምትፈልገው በጣም ጥሩ ገንዘብ የሚገኝበትን መንገድ ፈልገህ ቀጥል። ትምህርትንም ተምርሃል፣ ምን ብልሃል፣ ከእንግዲህ በኋላ ትምህርት ውስጥ አልቀጥልም ብለህ ቀጥል። መማር ግን እፈልጋለሁ ካልክ ለምሳሌ እንደኔ አይነት ሰው አንዳንድ ዲስከሬጅ የሚያደርጉ ነገሮችም ገጥመውኝ ነበር። አሁን በዚህ እድሜ ተምረህ የት ልትደርስ ነው ፒኤችዲ ካሁን በኋላ ሲባል እኔ መማር የምፈልገው ለራሴ ነው። በዚህ ተምሬ ሀብታም እሆናለሁ ምናምን ነገር አይደለም። የምችለውን ያህል አገለግላለሁ። ግን መማር አለብኝ ብዬ ስለወሰንኩ እማራለሁ። አጋጣሚው ካለ ለምን ነው ማልማርበት? ድሮ አጋጣሚው አልነበረኝም። በእኛ ጊዜ ቅድም እንዳልኩት አገር ቤት ድህረ ምረቃ ፕሮግራም አልነበረም። ስለዚህ አዲስ የመጡት ወንድምና እህቶቼን የምመክረው አንድ ኮንቲኒየስሊ መጠየቅ፣ ማወቅ እንዴት ነው የሚሻለው? በእናንተ ጊዜ እንዴት አለፋችሁት? ይሄ ነገር ነበረ ወይ? በምን መልክ እንቀጥል ምናምን ማለት። ያ ነገር ደግሞ ተስፋ የሚያስቆርጥ ሳይሆን ኢንፎርሜሽን ለማግኛ ተደርጎ መወሰድ እንዳለበት። ከዛ በኋላ ዛሬ ባይሆን ነገ ባይሆን ተነጎዳያ ባይሆን የዛሬ ዓመት ባይሆን የደርስበታለሁ ተብሎ የታሰበውን ነገር አለመርቀቅ፣ በየጊዜው መውደቅ መነሳት እንዳለን ቢታወቅም አለመልቀቅ። ከዛም በላይ ደግሞ በማንኛውም የስራ መስክ ይሁን በትምህርቱም ሆነ በምንሰማራበት የስራ መስክ the best we can ማድረግ ነው ያለብን። ያ ነው ሬኮሜንዴሽን። ሰው ለመቀጠር ሲፈልግ እዛ በነበርኩበት መጀመሪያም ስገባ የ3 ወር ፕሮጀክት አለኝ እንዳው ሰው ፈልግ ነበር። እኔ ጋ ያለው እኮ ከወር በኋላ ይጨርሳል፣ እንዴት ነው እሱም በወስደው ምናምን። ቡና ላይ የሚያወሩት ይህንን ነው። አይ እሱ በሰዓቱ አይመጣም፣ የኢንስትራክሽን አይቀበልም ምናምን ይልና ያጣጥለዋል። እንደውም አይ ሃይሊ ሬኮመንድ ያንን ሰው ውሰደው ምናምን ይላል። ምንም ሳትሰራ መንገዱ ተጠርጎልሃል። እና ለምንድን ነው የሆነው? አንተ እዚህ ስትሰራ የነበርከው ተናግሮልሃል፣ ስራ ተናግሮልሃል። እና የምንፈልገው ቦታ እስክንደርስ ድረስ ወንድም እህቶቼን እንትን ምለው ባለንበት ቦታ ጠንክረን መስራትና ምን እንደሆን ማሳየት። ግሪክ ሀገር በነበርኩ ጊዜ ማስታወቂያ ሲያወጡ ያየሁት የቤት ስራ ሰራተኛ እንፈልጋለን ኢትዮጵያዊት ይላሉ።
ፊሜል ኢትዮጵያን ዶሜስቲክ ወርከር እንፈልገ በእንግሊዝኛ ጋዜጣቸው ላይ ለምን ሲሰሩ ይሰራሉ። እዚህም ቢያንስ ያልተወሰነ ሰዓት እየሰራ ሳይከፈልህ እንትን አይደለም 8 ሰዓትን ሰርተህ ተከፍሎ ስለምትወጣ የተሻለ ነገር እስኪመጣ ደግሞ ስራም የተሻለም የሚመጣው ስራ ላይ ያለህ ነው ስራ ማግኘት የምትችለውና ስራ አሁን ምን እየሰራ ነው ሲሉ አሁን ስራ የለኝም ስራ እየፈለኩ ነው ስትል በሩን ኦልሬዲ ገርበብ አረከው ሊዘጋብህ ነው ማለት ነው። አሁን እየሰራው ነው ግን በሙያዬ ስራዬን ማግኘት ፈልጋለሁ ብለህ አንተም መግፋት አለብህ። ሁል ጊዜ ደግሞ የሚባል ሌላ ነገር ምንድነው እኛ ሰው ከማክበርም ከምንም አይንህን እያየው አላወራም እዚህ እያወራው እዚህ እያየው ነው። አይንህን እያየው ማውራት አለብህ። ኮንፊደንስ ቢልድ ማድረግ አለብህ ይባላል እና ኮንፊደንት የሆነ ሰው ብቻ ነው እንደዛ የሚናገረው ብለው የሚቀበሉት ስለሆነ በእኛ ባህል ደግሞ አይን አውጣ ምናምን ተብለ እንዳውም እንትን የምትባል እንግዲህ በድሮ ዘመን አስተዳደጋችን እንደዛ ነው። ስለዚህ ያሉትን የነበሩትን ምን አለፋችሁ እንዴት እያሉ እንዲጠይቁ ጥያቄያቸውን እንዳያቋርጡ የማይሆን መልስም ከሆነ እንዴ ይሄ እኮ ሌላ ቦታም እንዲሰምቼ ነበር እንዴት እንደሆነ አፋጠው እንዲይዙን የቆየነውን ግን ወደ ምፈልገው ቦታ መሄዴን እንዳልረሳ የሚለውን መልእክት እንዳይረሱ የሚለውን መልእክት ነው ማስተላለፍ። ከዚሁ ጋር የተያያዘ እዚህ ተወልደው ለሚያድጉ ልጆች